ጀርባ ያለው መናፈሻ ነኝ። እሺ በቃ መጣውልሽ እኔ ቆንጆ። ይሄን አጠራርህን ተዋልኩ እኮ። እሺ በቃ እኔ አስቀያሚ ባይ። ቆይ ምን አጋጥሟት ነው ደሞ ላገኛለች? የዚህ ልጅ እኮ ከልክ አለፈ። ኦይሉ ቤዝት ሄዳ ነው ባለፈው ሳይተዋወቃችሁስ ልጅ ስሙ ማን ነበር? ኪሩ ላገኝሽ ብላት ሄዳለች። ያምርሽ ነው? አዎ ይምረኝ ነው፣ ግን መምጣት አይቀርም። ስለዚህ እንጠብቃታለን። ቆይ አንቺ ምን ሆነሽ ነው እንደዚህ አፕ የገጫሽው? አይ ምንም አልሆንኩም። እንዴው ነው? አራላሽ ቹቹሻ እኮ ነኝ። ብቻ ልሰክሽኝ ባልሆነ። አይ እንደሱ እንኳን አይደለም። ምን ነው ዛሬ ትርትርሽን አግኝተሽ ነበር እንዴ? አዎ አግኝቼው ነበር። እሱ ነው እንደዚህ የገዘገዘሽ። ለማንኛውም ግን አቡሽ ይመቸው። አንቺ ደግሞ ምንድነው የምታወሪው? ብቻ ቀደሽ ልሰፊኝ እንደው ይልቁንስ በይ ብለሽዋል እንዴ? አላልኩትም። ቆይ ለምን? ቹቻ መቸኩል አልፈለኩም። ስትይ ማለቴ ቹቻ የዛኔ በችኮላና በስሜት ተገፋፍቼ ብዙ ዋጋ ከፍያለሁ። አሁን ደግሞ ተመሳሳይ ስህተት መስራት አልፈልግም። ሄሉ ያሬድን እኮ እልህ በወለደው ቀረቤታ ስለቀረብሹ ነው። ይሄ ደግሞ በጣም የተለየ ነው። እሱማ እኮ ይለያል። እንደሞ አንድ ነገር አለ። ምንድነው? ከአቡሽ ጋር ለተወሰነም ጊዜ ቢሆን እንደዚህ ሆኖ መቆየት ደስ የሚል ነገር አለ። አቡሽ አግዝገዛው ተመችቶሻል ማለት ነው? በጣም። እንደዛ አትኝም ታዲያ? ግን ደግሞ ወንድሜን ብዙ እንዳታዝዩ። ትንሽ አንከራችሁና ግን ወይ በዩ ማለት ቆንጆ ለሱ ነው ለኔ ነው ማገዝ ያለብሽ? የኔ ቆንጆ ላንቺ ነው ይሻልሻል እንዴ? እኔ ምልሽ ኪሩ የሚባለው ልጅ ግን እንዴት ነው ያገኛችሁት? ያሬድ ልኮት ነው። ከየት? ከዚህ ሐዋሳ? እና ሜር ፈልጎ አባቱን ፈርቶ ሌላ ሰው አይልክ መሰለሽ? ወይኔ ጉድ! ለስ ጫን ያለው ነው ከዚህ ሐዋሳ ድረስ። እውነት ግን ያሬድ ከልቡ ነው ያፈቀራት ማለት ነው? እሱማ ከልቡ ነበረ፣ ግን ምን ያደርጋል? እንዴት? እሷ ነገሮችን በጣም አካብዳቸዋለች ማለት። ያሬድን የፍቅር ጥያቄ ብቀበል ለአባት የገባውለትን ቃል ያፈረስኩ ነው የሚመስለኝ ብላ ጭንቀት ውስጥ ገብታለች። ወይዳ ቆይ ታዲያ እንደዚህ የሆነች እስከ መቼ ነው የምትኖረው? ከዩኒቨርሲቲ ተመርቃ እስክትወጣ ድረስ። ምን? ለኔ እንግዲህ እንደዛ ነው ያለችኝ። በእርግጥ ለአባቷ ያላት ፍቅር ከምንም እና ከማንም በላይ እንደሆነ ማሚ ስታወራ ሰምቻታለሁ። እና ሄሉ ለሳቸው ቃል ስትል እየተሰቃየች መኖር አለባት ነው የምትይው? እሺ ቆይ ምን እናደርጋት? ምንም። ስታለቅስ እያለቀስን፣ ስታምጥ እያማጥን አብረን ከማዘን ውጪ ምንም አማራጭ የለንም። እስከ መቼ የሚለው ነገር እኮ ነው ችግሩ። አላቅም ግን ሄሉ ያሬድ ጨክኖ ወደ ውጭ ሀገር ምን ይመስልሻል? አይመስለኝም። እንዴት አልሽ? እኔ ይሄ ነገር የጸጋ ተንኮል ነው የሚመስለኝ። ማለቴ ቤዛና ያሬድን ለማቀራረብ የፈጠረችው ምክንያት ነው የሚመስለኝ። አረ ላሽ እውነት ሄሉ ጸጋ እንደዛ አስባ ከሆነማ በጣም ነው የሚገርመኝ። ጸጋን አነሰን በዛም ከናንተ በተሻለ አቃታለሁ። እናም ይሄንን ነገር የፈጠረችው ሆን ብላ ይመስለኛል። እንደዛማ ከሆነ ጸጋ በህይወት ዘመኗ ለመጀመሪያ ጊዜ የሚጠቅም ተንኮል ሰራሽ ማለት ነው። የሚጠቅም ተንኮል? አዎ የሚጠቅም ተንኮል።
የምርሽ ነው ሄዋን? አዎ ሶሲ፣ እኔም እኮ ጉድ ሆንኩኝ። እሺ ቆይ እንዴት ነው እያደረገሽ ያለው? ቆይ እንዴት ነው የሚያደርግሽ? ልክ አንቺ እንደሚያደርግሽ። ቆይ መጀመሪያ ስትነኪው እጁን ውርር የሚያደርግ ነገር ነበረው አይደል? አዎ ሶሲ፣ ውርር ነው ያደረገኝ። ደግሞ የኔ ክፋቱ ምንድን ታውቂያለሽ? በሁለቱም እጄ ነው የጨበጥኩት። አረ እናንተ ልጆች በፈጠራችሁ ተረጋጉ። እንዴት እንረጋጋ አንቺ? ወደ መሰለሽ እንዴ? ቆይ እሺ ሄዋን፣ ከዛስ ምን ሆንሽ? በቃ ይኸውልሽ ሶሲ፣ ማታ ስለሱ አስብ እንቅልፍ እምቢ ብሎኝ ነው ያደርኩት። ዩሲ ሀኒታ፣ ዘሴን ፊሊንግ ነው እየተሰማን ያለው እኮ የፍቅር ስሜት ማለትሽ ነው? አዋ አንቺ ታውቂ ምን አለብሽ? እኛ ነን እንጂ ጥንቀት ውስጥ ገብተን መፈናፈኛ ያጣ ነው። እሺ ሶሲ፣ አሁን ምንድነው የሚሻለን? ሄዋን እውነት እኔ ምንም አላውቅም። በቃ በሄድኩበት ሁሉ የሚታየኝ ሳቁ፣ አይኑ፣ ፈገግታው፣ ቁመናው፣ በቃ እነዚህ ነገሮቹ ብቻ ነው የሚታዩኝ። ወይኔ ድሌ፣ እንደው ምን ይሻለኛል? ቆይ እኔ ባንቺ አልሳኩኝ። ለምንድን ነው እንደዚህ የሚገጥመኝ? አሁንስ እንደው ዴቭ እንዴት እንዳሳዘነኝ። ቆይ ዛሬ አግኝተሽው ነበር እንዴ? አው ወደዚህ ከመምጣቴ በፊት አግኝቼው ነበር። እና ምን አለሽ? እሱማ ከመናደዱ የተነሳ ይሄ ልጅ ዘርረው ያስነካሽን ነገር እንዲያረክስልሽ ነው የማደርገው እያለ ነበር። ከዛ እኔ ነኝ ተው ብዬ ያረጋጋሁት። ጉድፈላ ጭራይ ጸብም እያሰባችሁ ነው እና ታዲያ አንቺ ምን ያድርግ እንዴ? ሄዊ ምን ነካሽ? እንዴት እንደዚህ ነገር ታበረታቻለሽ? ቢጨንቀኝ ነው አንቺ። ቆይ ሱስ ቢሆን እንደዚህ አይነት ነገር ምን ያደርግለታል? ማ እዮሲና ምንድነው የምታወሪው? ታዲያ ሴት ጋጋታ ምን ያደርግለታል? አንድ ሴት ካስነካ አይበቃው? አረ እናንተ ልጆች በፈጠራችሁ እንደዚህ የሚባል ነገር የለም። ጃሮነሽ ከምትናገሪ ልብ ካለሽ ለምን ጫበጣሽ? ጉድሽን አናይም እንዴ? ለምንድን ነው የምጫብጠው? በቃ እንደዚህ አይነት ነገር አይሰራም ካልሽ ሞክረሽ ማየት ነው። እሺ ቆይ ሌሎች በዙሪያ ያሉት ሴቶች ለምንድን ነው እንደናንተ ያልሆኑት? ይኸውልሽ አንቺ መድኃኒቱን የሚያስነካው ቆንጆ ሴቶችን እየመረጠ ነው። አረ እባክሽ እንዴ! ቆይ ምን ማለት ነው አኒታ? ቆንጆ አይደላችሁም ለማለት ነው? አረ እኔ አልወጣኝም። እሺ ምንድነው የማደርገው? ቆይ አሁን ለሚኪ ይሄን ነገር እነግረዋለሁ ወይስ አልነግረውም? እንዴ መናገርም አለብሽ። ያ ካልሆነ በጣም መጥፎ ነው የሚሆነው። ችግሩ እኮ ለሚኪ ሲነግረው ልጁን እጄ ካልደበደብኩት ነው የሚለው። እሱማ ግልግል ነው። ቆይ ዴቭ እጄ መታዋለሁ ሲል ተው ብለሹ ሚኪ ገለዋለሁ ሲል ለምንድን ነው ግልግል የምትዩ? አይ አለ አይደል እንደው ነገሩን ለማለት ነው። ይኸውልሽ አንቺ ልጅ ባታበሳጭኝ ይሻልሻል። ያለበለዚያ ደፍቄ ነው እሺ የምገልሽ። አሁን ሁለታችሁም ጭቅጭቁን በልክ አድርጉትና ቤት ገብታችሁ ረፍት አድርጉ። ወይ ቤት መግባት እና ይኸውልሽ አንቺ እኔ ሳሊያው ማደር አልችልም። ማንን እንዴ? እዩሲ ነው የምርሽና? አዎ ሄዋን፣ እኔ ቀድሜ ስለነካሁት ነው መሰለኝ ለሱ ያለኝ ስሜት በጣም ከፍ ብሏል። ስለዚህ እኔም ከቀናት በኋላ ልክ እንዳንቺ ሳሊያው ማደር አልችልም ልላ እንግዲህ መሆኑ ነው። ወይኔ ጉዴ። እሺ አሁን ታዲያ ምንድነው የሚሻለኝ? ሄዋን ከዚህ በፊት ግን አንድ የሚገጥምሽ ነገር አለ። ቆይ ምንድነው እሱ? ይኸውልሽ ከሚኪ ጋር ቁጭ ብለሽ እያወራሽ ማለት ነው ሚኪ ወደ ዮሲ ደግሞ መልሶ ወደ ሚኪ ይቀያየርብሻል። ኧረ ሱሲ ምንድን ነው የሌለ ነገር የምታወሪው? ምንም የሌለ ነገር አይደለም። እኔ ላይ የተፈጠረብኝን ነገር ነው እየነገርኳቸው ያለሁት። ደግሞ ከሆኑ ብትዘጋጅበት ይሻላል ብዬ ነው። በቃ እኔ ልሂድ። ቆይ ወዴት ነው ደግሞ የምትሄጂው? ዮሲ ሊያገናኙኝ ጄሪና ሄቨን የሚባሉ ልጆች እየጠበቁኝ ነው። የት? ትምህርት ቤቱ ጀርባ ያለው መናፈሻ አካባቢ ነው። ከናፈቀሽ ግን አንቺ መብረሽ የሚሄድ ትችያለሽ። አይ እኔ ይቅርብኝ። እባክሽ ነገ ዞረሽ ልክ እንደዚህ ሲያደርግሽ እናያለን። ለማንኛውም ቻው በቃ። አረ ይሄ ምንድነው ነገሩ? ምንም እየገባኝ አይደለም። እዚህ ሁሉ ጣጣ ውስጥ የገባሁት በዛሽ ፊዮሪ ምክንያት ነው። አሁንስ እኔ ምርር ነው ያለኝ። በቃ እሺ ወዴት ነው? ሚኪ ጋር መሄድ አለብኝ። እሺ ግን ችግር ካለ ደውዪልኝ። እደውልልሻለሁ። ፈጣሪ እነዚህ ልጆች ቆይ ምን እየሆኑ ነው ያሉት? ሄሎ ዴቭ።
ያሬዶ በሰላም ነው አጣድፌ ጠራኝ? በእናትህ ጸጋ ነገር በጣም እያስጨነቀኝ ነው። የቱ ነገር? ውጭ ሀገር እንደሚደርግልን ለቤዛ የነገርናት ታሪክ ነው። እሱን እኮ ያደረግነው እሷን ለማነሳሳት እንጂ ለክፋት አይደለም። እሱማ እኮ ይገባኛል። ታዲያ ምን ይሁን ነው የምትለው? ግን የሆነ የሚጨንቅ ነገር አለው። እሺ ቆይ ውጭ የሚሄዱን ታሪክ ከሰማች በኋላ ቤዛ ላይ ለውጥ አላየህባትም? እሱማ አይቼባታለሁ። በዛ ላይ ዛሬ ኪሩ አናግሯት ነበር። ኪሩ ደግሞ ማን ነው? ያ ሐዋሳ የላኩት ጓደኛዬ ነው። እና ምን አለ? ቤዛ ደፍራ ፍቅሯን መናገር ፈርታ ነው እንጂ በትክክል አፍቅራለች እሱ ሚል። አየህ ሁሉም ሰው የተረዳው እኔ እንደተረዳሁት ነው። ግን እኮ የሚባል ነገር የለም። እኔ እኮ ጸጋ ግራ ቢገባኝ እኮ ነው። እንዲያውም አሁን ቤዛ በስሜት ተነሳስታ ወደ አንተ እንድትመጣ አንድ ተጨማሪ ነገር እናደርጋለን። ምን አይነት ነገር? የሆነች ሴት አንተን እንድትቀርብ እናደርጋለን። ከዛስ? ያኔማ ቤዛ ሳትወድ በግዷ ላለመቀደም ስትል ያሬድ እኔም አፈቅራለሁ ትላለች። ይሄ በፍጹም ሊሆን አይችልም። ይሄንን ነገር ስንጀምር እኔ ምልህን ነገር ብቻ እንድታደርግ ተስማምተናል። ግን ደግሞ አሁን እያልሻለሽው ነገር በጣም ከባድ ነገር ነው። ምኑ ነው የሚከብደው? እንዲሁም እኮ በጣም አሪፍ ነገር ነው። ሁላችንም ከጭንቀት የሚገላግለን እርምጃ ነው። ያሬድ ነቃ በል እንጂ እየተጃጃልክ ነው በጣም። ምን ላድርግ ዛጊ? እመነኝ የትኛውም ሴት እንኳን የምታፈቅረው ወንድ ቀርቶ ተራ የወንድ ጓደኛው ከሌላ ሴት ጋር ሲሆን ደስ አይላት። የምርሽን ነው? እመነኝ ያኔ ቤዛ በቀጥታ መታ የፍቅር ጥያቄን ትቀበላለች ወይ ደግሞ ድጋሚ የፍቅር ጥያቄ እንድታቀርብላት የሆነ ሴታፕ ታመቻቻለች። ምን አይነት ሴታፕ? እሱ እንደ ሁኔታው ነው የሚወሰነው። አሁን በሀሳቤ ተስማማለሁ ወይስ አትስማማ? እሺ ተስማማን እንበል። ግን ለዚህ ስራ ምን መርጣት ሴት ማን ነች? የድሮ ፍቅረኛ ቤሪን እንጠቀማታለን። ምን? አንቺ ያምሻል እንዴ? ምንም አያመኝም። እንዲያውም ቤሪን መጠቀማችን ነገሩን ፈጣን ያደርግልናል። ኖ ይሄ በፍጹም ሊሆን አይችልም። እሺ የግድ እናደርገዋለን። ያን ሁላ ነገር አድርገን ከሄደች ልጅ ጋር ድጋሚ መገናኘት አልፈልግም። ትሰማለህ ያሬድ? አንዳንዴ የምትፈልገውን ነገር ለማግኘት የማትፈልገውን ነገር የግድ ታደርጋለህ። ግን እሺ የማይሆን ነገር በቀባጥርስ? እሱ ቀላል ነው። እኔ ያገኛትና ቤዛ ስሜታዊ የሆነ ለምትጠይቃት ጥያቄ መልስ የሚሆናትን እኔ ያስጠናታለሁ። አንቺ ልጅ ይሄ ነገር ምንም እያማረኝ አይደለም። እመነኝ ያሬድ፣ በጣም ምርጥ አማራጭ ነው እያመጣሁልህ ያለሁት። እሺ ቤሪ ድጋሚ ቢያገረሽባትስ? እሱ ሊሆን አይችልም። ለምን? ምክንያቱም ከባድ ጥፋት አጥፍታ እንደተለያያችሁ አትረሳውም። እሺ ምትልሽ ይመስልሻል? ያኔ ስትለያዩ በጸጸት ተሞልታ ስለነበረ ይሄንን ውለታው የለም ብንላት እንደ ጸጸት ማቅለያ ትቀበለዋለች። ግን በጣም ይጨንቃል። አይዞህ ወንድሜ፣ ይልቅ አሁን ልደውልላትና ላግኛት። እንዴ ዛሬ አንድ ነገር ካሰብኩ ጊዜ ማጥፋት እንደማልወድ ታውቃለህ። እሱንም አውቃለሁ። ስለዚህ ስልኬን ጠብቅሽ። እሺ እጠብቃለሁ። ቤዛ አነሰን በዛም ማሰቃየሽኛል። ምንም እንኳን አንቺና ያሬድ አንድ ላይ መሆናችሁ የማይቀር ቢሆንም ስቃይሽ መሳቅ ፈልጋለሁ። አይ እሪየምለ ተማማ እስኪ ሁሉንም ነገር አውጋኝ። አምሩን ላውጋ አንተ ታውቂህ ነው ሁሉን ነገር አቄህ አመጣው ሰነባበትኩ አልኩ አይደል እንዴ? አይድሊ አንተስ ተመጣ ሰነባብተሃል። ይሄው እኔ ከቄህ ተመጣሁ ጀምሮ አንድ ማቀው ሰው የሚያውጋኝ አጥቼ ዋንተ ሙሉም ብለህ ነው አቄ ለቀህ መጣ ጥጋብ የታትየን ዲያቦና ጠላ ስገነጠል ይሁን ቢብጣላቸው ጥጋብ አንተው ሀዛስ እዛ ማታ አዲስ አበባ ያለ አንድ ጓደኛዬ ሎተሪ እያዞረ ሸጋዋን ቆንጆዋን እያመረጠ ሲሉኝ እንዴ ልብ ያልተርገበገበም ሂድ ብረር ሂድ ያላለኝ አረግዲ መጥቶ አዛ ቆየዛ ከንፈሩ ዳጀላም እኔው አረ ነበረች አይ ወርቄ አቤት ቁመና አቤት ማማር እንዲመስልሃለች ወርቄ። አይ ጉዲ! አረ ንገረኝ ማጨመርልኝ። አረ ተወኝ እስቲ ምኑን እነግርሃለሁ ይቅርብ። እንቆላላተው እንዴ ስለ ወርቄ እኮ ሲነሳ እንደው ምሽቱ ልየቱ ቀኑም እኮ ነው ዲብልቅልቅ የሚልብኝ። አረ ገንዴ አረ እንዲህ መስላህ እኮ ነው አንተ። መቼም ማለት ነው ንቅሲዋ ማለት ተዚህ ወርዶ አልበብቷ ላይ እንዲሁ በብብቷ ወርዶ በጭኗ እንዲሁ ንቅሲዋ ማለት ነው። ጸጉሯ ደግሞ እንዲሁ አለ አይደለ ተባቷ ላይ እንዲሁ ሲጋጭ ወዲያዚህ ሲሄድ ወዲያዚያ ሲመጣ ወዲያዚያ ሲመጣ አድርጎ እንዲያገባብኝ ደግሞ ሲጋጭ መቼም አቤት ልብህን እኮ ስርቅ እኮ ነው የሚያደርግ። አሳረከኝ ወኔም እኮ የለም ሄዷል እኮ አቤት ወርቄ ነው ያልከው በርቄ። እሺ እኔም አለሁ ይኸው ቁጭ ብዬ ዝም ብዬ አንተ ምርጢላ እንዴ ምንድነው የተከለከለ እኮ ነው። ምኑን የተከለከለው እንዴ? እንደዚህ አይነቱ በት ይዞ መግባት ይዘፈር እኮ አይቻልም። ምንድነው የተከለከለ እኮ ነው። ማማ በቃ ግብር ትከፍያለሽ። ግብሩ ምንድነው? ይሄን ውበት ይዞ ደጋግሞ መመላለስ። ስራ ፈት ኧረ እባክሽ አንቺ ምን የመሰልኩኝ የሻይ ቤት የተከበርኩ ኃላፊ እንደሆንኩ ባወቅሽ
እግሬ ስር ነበር የምትወርቂው። ስራ ፍት ትላለች። እራ ምን ነው እንዴ? አጠፋው እንዴ? እንዴት አድርገህ ነው ኮለክተልካት? እንደዚህ ነው ምን ነው ዲነቀ? ኧረ ግን እኔ እኮ እዛ መከሬን ነው የምበላው። አንተ በቀላል ኮብለል እንዴ? እኔማ ታቂ ከንፈር ወደ ያልነበረ እንዴ? ኧረ ቢኖረኝማ ደግ ነበረ። እሺ ከተሜ ከመጣ ሆዲያስ ከተሜ ግንባሬ ነው መሰል ይሸሹኛል። ግንባራቸው ይፍረስ ተወዲያ ነው እንጂ ምን የሞቸራ ያለው አንዴ ሴትስ እንደው እልፍ ብላም ቢተባለ አረ እንደው ሞቸራ እንደው ድረስልኝ። አረ ሴቶቹን ያልኩት እኔ አይደለም እንዴ ወጣህብኝ እኮ ግን ማለት ነው ይወለ እመፈለጋትን ይወለ እማታምረዋን ቀጨኗን ቦርጫሟን እንዲህ አለችው ነው ሁሉንም ላንተ ነው ማለት አሁን ላንተ ግድ የለም። ቆይ እንደውም አሁን አስፋልቱን እንወጣና ማለት ነው ጎምላል ለምትለው ጎምላሏን ታሳየኛለህ። ሄደን የማናረጋት አለ አስለማብኝማ። ከዚህ በኋላ ደግሞ ቦጌ እንዳትለኝ። እኔ ቦጋ ላይ አይደለሁም ዋቸራ። አዎ እንደሱ በለኝ። አረስቶን ኮለማን ምን ሳብ በይኛ ዋትሳፕ ምን ሳብ ዋትሳፕ ዴቭ ቆይ ምንድነው ነገሩ? ሀኒቾ እኔ ምንም እየገባኝ አይደለም። ዴቭ ቆይ ምንድነው ነገሩ? እንዴ ልጆቹ እኮ ምንም ሁኔታቸው ደስ አይልም። እንዴ ሶሲ ኢዮስያስን አገኘችው እንዴ? አይ አላገኘችው። ታዲያ ምንድነው ልጆቹ ያልሽው? አሃ ለካ አንተም አላወቅም። ሄዋንም እኮ የኢዮስያስን እጅ ጨበጥኩት ብላ ልክ እንደ ሶሲ እየሆነችልን ማለት አፈቀርኩት እያለች። አዎ ዴቭ አሁን የዚህ ልጅ መጥፊያ ደረሰ ማለት ነው። ቆይ አንተ ደግሞ ምንድነው የምታወራው? እና ታዲያ ሚኪን ነገር ሲሰማ እኔ እንደታገስኩት እሱ ታግሶ ዝም የሚል ይመስልሻል? ይኸውልህ ዴቭ አሁን ከጸብ ይልቅ ችግሩን የምንፈታበት መፍትሄ ብንፈልግ ነው የሚሻለው። ችግሩ እኮ በምን መንገድ ነው የሚፈታው የሚለው ነገር ነው። እና ታዲያ ዝም ነው የምንለው? ሀኒቾ እኔ ምንም እየገባኝ አይደለም። ሶሲን እኮ ሁኔታዋን ብታዩ ከቀን ወደ ቀን እየተቀያየረ ነው። እኔም እኮ እሱን ስላስተዋልኩኝ ነው ላናግረው የመጣሁት። በጸባይ ለመንኩት አናገርኩት፣ ግን ልጁ የሚሰማ ነገር አይደለም። ቆይ ዴቭ አንተ ግን እንደዚህ አይነት ነገር አለ ብለህ ታምናለህ እንዴ? ታዲያ ባይኖር ሴቶቹ እንደዚህ ይሆናሉ? እኔ ግን ለምን እንደሆነ ባላውቅም ምንም እያመንኩኝ አይደለም። ግን ደግሞ እየሆነ ያለው ነገር እንዳታምን የሚያደርግ ነገር አይደለም። እሱማ እኮ ልክ ነህ። እሺ የሶሲ ብቻ ቢሆን ይሁን እንላለን፣ ግን የሔዋን ነገር ከተጨመረ ይሄ ልጅ የሆነ ነገር አለው ማለት ነው። ወይ ጉድ! አሁንማ ሁሉም ነገር ግራ የሚያጋባ ነው የሆነብኝ። እሺ አሁን የት ነው ያለችው? ማ ሶሲ? አዎ ሶሲ። እሷማ እንዲት ጓደኛዬ ላግኝ ብላ ሄዳለች። ይሄው ድንገት ሄዳ የተዋወቀቻቸው ልጅ ጋር ሄዳ ልጥፍ እያለች ነው ችግር ያመጣችብኝ። እንዴ ዴቭ ቆይ ምን ልታደርግ ነው? ልደውል ነው። አይ ተው ዴቭ ባትደውል ይሻላል። ለምን? አይ ያው ከጓደኞቿ ጋር ስትጫወቱ እኮ ትንሽ ቀለል ቢላት ብዬ ነው። ሀኒቾ በእናትሽ ይሄ ነገር በጣም እየጨነቀኝ። እስኪ ዴቭ አንተ እንኳን ተረጋጋ። አንተም እሷም እንደዚህ ስትሆን እኮ ጥሩ አይደለም። እሱማ ይገባኛል፣ ግን ቢጨንቀኝ እኮ ነው። ይኸውልህ ዴቭ ዛሬና ነገ እናንተ እረፍት አድርጉና እኔ ባይሆን ሰኞ ትምህርት ቤት ስገባ እናገረዋለሁ። ደግሞ በምንም ታምር ተሳስተሽ እንዳትነቂ። ለሷ አታስብ፣ እጠነቀቃለሁ። እኔ እምልሽ ሀኒቾ ቆይ ሳይኮሎጂስት እናናገር እንዴ? ልክ ነህ ዴቭ። ይሄ ጉዳይማ እኮ በቀላሉ የሚታለፍ ነገር አይደለም። ልክ ነሽ ሀኒቾ። ቆይ እንጂ መጀመሪያ ቆይ ሰማኝ እንጂ ቆይ። እሺ ሰማው። ይኸውልህ መጀመሪያ ትሄድባታለህ ማለት ነው። ሄድኩ። አዎ ትሄድባትና ተግር ጥፍሯ ታረግና እስከ ራስ ጠጉሯ ድረስ ልምታት። ለዘመቻ ነው እንዲፈለካ ልጅቷ ለቀልድ ነው። አይዞህ ቀልድማ መሆን አለበት እንዴ ሰው ላይ አፍንጫዋን ብለህ እንዲያገላግላት እንደዛ አይደለም። እዚህ እሺ ታያትና እሙዬ እሺ በላት እሙዬ እንደሱ እንዲያትል ኮራ በልሲ ጀነን ብለህ በስነ ስርዓት በቃ በስነ ስርዓት ጀነን ብለህ እሙዬ እንደዚህ ነው። እሺ መጣ ጀነን ብለህ እሺ ጀነን ነው እሙዬ። አዎ እንደሱ ትላትና ማለት ነው። ከዛ ዞር አድርገህ ቸብ እሺ ቸብ ታረጋታለህ። ከዛ ወዲያ በቃ እንዲሁ ልቧ ነው ብርግድ የሚልልህ። በሁለት እጅ በላት ባንድ እጅ ጉድ እንድትል ሂድባትማ። ይኸው ቸብ በደንብ አድርገህ ይኸው ልምጥ ጎበዝ። አዎ ታጎን ይሄል አሁን በጥፊ ዋትሳፕ ያማል እንዴ ወመላቸው ድረስ ወንድም ማለት እብብት ነካች አይደል? በፊት ሰጠኝ። አይዞህ በቃ አሁን በሷ ታልተሳካ ማለት ነው። የላወተ የእጅላችንን መሞከራችን። አሁን ግን ለዲፍረት ምን እናደርጋለን? በርቀት ያለ አብየት ዋትሳፕ በለው ዛሬ አበረ ጩባን ያገኘሁት በእናትህ ባለቤቱ ላይ ሲገባ እንዴት እንደሚያምር ሁልሽ ፊዮሪ
መላውን ሳስገባልሽ ቀጥታ ትሰጪኛለሽ። እሺ? ኧረ አልሰማም። የሌለ ሞቼበታለሁ። ፊዮሪ ብሩን ከፍልሽና ሀብሉን ትሰጪኛለሽ አልኩሽ። ለምን ብዬ? ምክንያቱም ሀብሉ ማስታወሻ ስለሆነ። የማ? እሱን እንኳን ልነግርሽ አልችልም። እንግዲህ በጣም አዝናለሁ። ማስታወሻነቱ የማን እንደሆነ ካልነገርከኝ ምንም ያህል ገንዘብ ብከፍለኝ ይሄንን ጩባ ልታገኝ አትችልም። ገባክ? በቃ እሺ፣ አሁን የታክሲ መላግጭኝና ልቁሱ። እንዴ ለምን እንደምትሄደው? አራግፈሽ ባዶ አስቀርተሽ አስደበርሽኝ አይደለም? እና እኔ ምን አገባኝ? ወዳል እንዴ ተጫወትከው? እሱማ ወድጄ። ባይሆን ከሚደብረ የሆነ ቦታ ገባን በልና ሻይ ቡና ምናምን ብለን እንሄዳለን። ኪሴ ባዶ ነው። አራግፈሽኛል አልኩሽ እኮ። ታዲያ ምን ጣጣ አለው? እኔ ያለው አይደል እንዴ? የምርሽን? አዎ የምሬን ነው። ፊዮሪ እኮ ነኝ። ስታይ ማታስ አቤት 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 ቦቼ ወይ ያንን የመሰለ ቂጥ ታንጋታው በዚህ በጣይ ዝም ትላለህ? አረ ዝም አላለም። ዝም ትላለህ? ዝም አላለም። ባለፈው ድረስ ይኸው ዛሬ ምን ሄድዬ ምንም አልሰራ ምንም አልሰራ። ወይ አሁን ይኸው ልምድ ካለን ከኛ ታዋሳ ተምን ሳለል ሄጄ ዛሬ ተመልከት አቤት ወይ ኧረ ተይ እናቴ አቤት ኧረ አንገታታሽው እናቴ ኧረ ወደቀ አቤት ወይ አቤት እሙዬ አቤት ወይ ኧረ አቤት ወይ እሙዬ ኧረ እሙዬ ምንድነው እዚህ ሰፈር ይሄን የመሰለ ውበት ይዞ መግባት? ምንድነው እንተዋወቃለን አባ ዲባን ተዋውቅስ አንቺን አለም አይደል እንደሚያቀሽ በዚህ በውበትሽ በቁንጅናሽ የኔ ሞላላይ ጭራሽ ሞላላ እቺ ስዕሏ ቆንጆ ጥሌ ዘፈነላት ሞናሊዛ ማለት ታዲያ ምን አልኩሽ? እሱን አይደል እንዴ ያልኩሽ? ግን እኔን ፍለጋውን እዚህ ሰፈር መኳተን እንደዚህ በዚህ ፀሐይ መምጣት ተገቢ ነው? እኔ አልመጣም ና ብትይኝ አልመጣም እመጣለሁ አልመጣም። ወደሽኛል በጣም እንጂ ወደሽኛል። ልስሚኝ ኧረ መድኃኒዓለም ወጌ ወይኔ ቦቻ ማደፍሮ ና ወዲህ ነው ና ወደሱ ና ወዲህ ነው። አቤት ወዲህ ነው። ሲሮጣ ነው ወይሱ ሲበልጣ ነው እንዲወጣችሁ አንተ ጎበዝም አልነበርኩ እንዴ አልከኝ? ቶሎ እንሽሽ እኔ እኮ ዛሬ ስቶብኝ ነው። ቢያኒ ሄደችው በዚህ ና በዚህ ግን ለምን ነው ከዛ መናፈሻ ወደዚህ የመጣ ነው? ስታስቢው እዛ ድረስ የሚመጣልን ይመስልሻል? ዛሬ ግን ታውቆሻላ። ሳልፈልግ ነው ዩሲ ጋር እንደውል ያደረግሽ። ምን ላድርግ ሄሉ፣ ቢጨንቀኝ እኮ ነው። ደግሞ ለምንድን ነው የሚጨንቅሽ? ለሶሲ እንደዚህ መሆን ምክንያት እኔ ሆንኩ እየመሰለኝ ነው። አንቺ ደግሞ እንዴት ሆኖ ነው ምክንያት የምትሆኚው? እኔ እኮ ነኝ መጀመሪያ ስለ ዩሲ ነገርኳት። ቢሆንም እሷም ተዳፍራ መጨበጥ አልነበረባትም እንዴ። ቆይ አንቺ በዚህ ነገር እያመንሽበት ነው እንዴ? በእርግጥ አላምንበትም፣ ግን ደግሞ መጠንቀቁ አይከፋም። እሱስ ልክ ነሽ። እኔ አሁን በጣም እየጨነቀኝ መጥቷል። ምን እንደማደርግ ለራሱ አላውቅም። ትንሽ ግን ያጋነንሽ አልመሰለሽም? የልጅቷን ሁኔታ ብታየው እኮ በጣም ነው የሚያስደነግጥሽ። ስለዚህ ፈራው በቃ። እሺ እሷስ ሴት አለች? እዮሲ እስኪመጣ ድረስ ጓደኛዋን ለማግኘት ሄዳለች። ለማንኛውም ሰኞ ትምህርት ቤት ስትመጣ ታስታውቂኛለሽ። እሺ? ከሶሲ ጋር ነው? አዎ ከሶሲ ጋር። አሁን ትመጣለሽ አይደል እንዴ? አሃ ለካ ትመጣለች። እረስቻለሁ። እዮሲ ግን ስትደውይለት ምን አለሽ? ለዚህ ጉዳይ እንደፈለኩት አላወቀም። ለራሴ ጉዳይ የፈለኩት መስሎኝ ትንሽ ሊንጠባረርብኝ ሞክሮ ነበር። ያው እንደውም መጣ። እዩ እንዴት እንደሚያደርግ እንደዛ ጠርፊ ስትሪኝ እኮ ብቻሽ መስልሽ ነበር። ስደውልልህ እኮ ብቻዬን ነበርኩ። በአጋጣሚ ነው ጄሪ ያገኘሁት። በነገራችን ላይ ይሄ ሙዳችሁ ምንም ደስ እያለኝ ነው። እንግዲህ ምን ይደረጋል? ራሳችንን ፕሮቴክት ለማድረግ ያህል። አንቺ እስኪ ዝም በይ። ቆይ ራስሽን እንደምንድነው የምታስቢው? እንዴትስ ባሰብ አንተ ምን አገባ? ሆ ትሰሚኛለሽ ጄሪ፣
መቼም ቢሆን ቼክ ስለማላደርግሽ እንደዚህ መጨነቅ የለብሽም። እሺ እሱን ለማያውቅ ኢዮሲ ግን አነጋገር ደስ አይልም እንዴ? አታያትም እንዴ አካብዳ እንዴት እንደምትንጣጣብኝ? እሷም እኮ ወዳ አይደለም። ግን ደግሞ ይሄ ነገር እኔንም እንደሚደብረኝ ማሰብ ነበረባችሁ። ውይ እሱ ሲያምር ይቅርሽ። እንደዚህ ከተለሳለስክ በኋላ ነው ሰውን ጉድ የምትሰራው። እስኪ አሁን ዝም በይ። እኔ እንኳን የመጣሁት ሄቭዬ ላናገራት ነው አይደል እንዴ? ሄቭ ልክ ነው። ለአንድ ጉዳይ ፈልጌ ነበር። ጉዳይሽ እንድሰማሽ ግን መጀመሪያ ሰላም በይ። ሀይ አልኩ አይደል እንዴ? ሀይ ሳይሆን ፎርማል የሆነ ሰላምታ ነው ፈልገው። ቆይ አንተ ልጅ ምንድነው አላማ? ምንም መስተፋቅር የሚባል ነገር እንደሌለ ለእነዚህ ህጻናት እንድታስረጅልኝ ነው የምፈልገው። እንዲህ ብለህ ነው ሶሲንም ጉድ የሰራሃት? ቆይ አንቺ ልጅ አፍሽን ይበላሻል በል። የፈለግከውን ማለት ትችላለህ። እንዳትጨብጩ የኔ እናት። ሆ አንቺ እስኪ ዝም በይ። ቆይ ሄቭ ይሄን ነገር አምነሽበታል? እኔ አላመንኩበትም አልኩ እኮ። ነገሩን የሚቀርብኝ ነው የሚሻለው። ለምን? ምክንያቱም በላቤ ጠብ አድርጌ ካማለልኩሽ በኋላ በእጁ ሰላም ብሎ መስተፋቅር አስነክቶኝ ነው ልትይ ስለምትይ ቢቀርብኝ ነው የሚሻለው። እመነኝ፣ እኔ መቼም ቢሆን ካንተ ፍቅር አይዘኝም። ምክንያቱም እንዳንተ አይነት ወንድ ታይፕ አይደለም። በእውነት እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። ይኸው ጨብጪ። እንደውም ጨብጣለሁ። አንቺ ልጅ ያምሻል እንዴ? ታዩ ጄሪ፣ ችግር የለው። ይሄ ነገር ውሸት መሆኑን ለሁላችሁም ማሳያችኋለሁ። ጎበዝ ልጅ። ስለዚህ አሁን ትጨብጭኛለሽ ማለት ነው። ይኸው ጨበጥኩ። ይሄ ነገር እኔ ምንም እያማረኝ አይደለም። አይበቃም? ይበቃል። ግን ደግሞ አንድ ነገር ወቂ። ምንድነው እሱ? የእውነት እንኳን ከኔ ፍቅር ከያዘሽ በመስተፋቅሩ ምክንያት እንደሆነ አድርጌ ስለምቆጥረው መቼም ቢሆን ፍቅርሽን አልቀበልሽም። እኔ ደግሞ ካንተ ፍቅር እንደማይዘኝ ስለማቅ ችግር የለው። እኔ ግን የለሁበትም። ይሄንን ወቁ። በደንብ አለሽበት። ለዚህ ነገር ብቸኛ ምስክር አንቺ ብቻ ነሽ። እኔ አልፈልግም ሰውዬ። እኔ እንደዚህ አይነት ነገር በጣም ነው የሚጨንቀኝ። ሆ አይዞሽ የኔ ቆንጆ፣ ምንም አትጨነቂ። አንቺ ልጅ የኮንፊደንስሽ ግን እኔ ምንም እያማረኝ አይደለም። ይልቅ ለማንኛውም ለምን ጉዳይ ነበር የጠራችሁ? የፈለግኩ እሷን እንድታናግራት ነበር። የኔ ፒያር እያስጨነቅሽኝ እኮ ነው። የተፈጠረ ነገር አለ እንዴ? ሚኪ፣ እኔም እኮ ወድጄ አይደለም። ወደሻሉ ነው ምንድነው? ቆይ የተሳፈጠሽ ሰው አለ እንዴ? ምን አለበት ጉዳዩ ከመሳፈጥ ጋር በተገናኘና በተገላገልኩ ኖሮ። እና ምን ሸይ ነው? እኔ እኮ የጨነቀኝ ልክ ስነግርህ እንዳይደብር ነው። የኔ ፒያር ለምን ይደብረኛል? አንቺ እኮ ፉንቄ ነሽ። እኔም እኮ ለዛ ነው የገጠመኝን ነገር ልነግርህ የመጣሁት። አረ እኔ ፒያር አታስጨንቅኛ። ወዬ በኝ እንዴ። ፍቅር ይዞኛል። ምን እንዴ? ቆይ ምን ያስቃል? ቆይ ግን ይሄንን ልትናገሪ ነው ወይስ ዳይቨርት ሙድ ልታራምጂ ነው? ሚኪ በእናትህ አሁን የምነግርህ ነገር ከልብ ስማኝ። በጣም ጨንቆኛል። ፎንቄ እኮ እየገዘገዘሽ እንደሆነ ያወቅኩት አሁን ሳይሆን ያኔ ድሮ። አሁን ስላንተ ፎንቃ ማን አወራ? ማለቴ እኔ እያወራሁ ያለሁት ጉዳይ ሌላ ነው። እኔ ጭዌ እያማርኝ አይደለም። ቆይ ምን ሺ ነው የምታወሪው? ከምሬን ነው ሚኪ፣ ፍቅር ይዞኛል። ግን ደግሞ ካንተ አይደለም። እና ከማን ነው? ከዮሲያስ። እንዴ ቆይ ማን ነው ደግሞ ዮሲያስ? ያ 11ኛ ክላስ ያለው ልጅ። እንዴ ቆይ እሱ ልጅ ሶሲን ማስተፋቅር አስነካት ምናምን የተባለው ልጅ አይደል? አዎ ሚኪ፣ ብታይ ፊዮሪ ልደበድበው ስትል ላገላግላቸው መሀላቸው ገብቼ ነበር። እሺ እና ምን ሆንሽ? ልክ ልትደበድበው ስትል በጣም ደነገጥኩና ሄጄ ሁለቱንም እጆቹን ግጥም አድርጌ ያስኳቸው። በቃ ከዛ ሰዓት በኋላ ምንም ኖርማል አይደለም። ይሄ ደግሞ ምን ማለት ነው? በቃ ደጋግሞ እሱ ትዝ እያለኝ ነው። ቆይ ምኑ ነው ትዝ የሚልሽ? አይኑ፣ ፈገግታው፣ እጆቹ፣ ቁመናው፣ በቃ ሁሉም ነገር ትዝ እያለኝ ነው። የኔ ፊያር አውቀሽ ሙድ እያያሽብኝ ነው አይደለ? ህፃኑ ሙድ እያያዝኩ አይደለም። እኔ ግራ እየገባኝ ነው። የምሬን አይደለም ብኝ። የምርሽን ነው? አዎ የምሬን ነው። የሚገርም ደግሞ ሶሲን አግኝቼ ሳናግራት ሁለታችንም አሁን ላይ እየተሰማን ያለው ስሜት አንድ አይነት ነው። ቆይ እሺ ከዛ በኋላ አግኝተሽዋል? ማለት እጁን ከጨበጥሽ በኋላ? አይ አላገኘሁትም። ግን ደግሞ በቃ ሙሉ ጭንቅላቴ እያሰበ ያለው እሱን ብቻ ነው። የኔ ፒያር በቃ ሁሉም ነገር ትተሽ አይኔን ብቻ ይው። አይኔን ነው ምንድነው? ምን ሆነሽ ነው? ወይኔ ጉዴ ሚኪ፣ ተቀየርክብኝ እኮ። ግራ እያጋባሽኝ ነው። ወዴት ነው የምቀየርብሽ? እንዴ ወደ ዮሲ ነው። ወደ ዮሲ። በቃ እሺ ተረጋጊ። ተረጋጊ። እሺ ተረጋጊ። በቃ ይኝና ተረጋጊ። ተረጋጊ በቃ። ወይኔ ጉዴ።
ሶሲ መጣው እንዴ? ሶሲዬ ደህና ነሽ? እኔ እንጃ ደህና ነኝ እንዴ? ሃይ ሶሲ። ሃይ ቤብ። ቤብ ነው ያልሽ? አልኩኝ እንዴ? ወይኔ ጉዴ! አየሽ አይደል ጄሪ፣ ቤብ እያልኩ እኮ የምጠራው ዴቭን ብቻ ነበር። ወይኔ ጉዴ! የኔ ቆንጆ ተረጋጊ እና ምን እየተሰማሽ እንደሆነ ተረጋግተሽ ንገሪ። ጭንቅ ይለኛል፣ ከዛ ደግሞ ጠበብ ይለኛል። ፎርማል ከተነፈስኩ ራሱ እኮ ረጅም ጊዜ ተቆጠረ። እንዴ የምርሽ ነው? አዎ ሃኒ። ሃኒ? ምን ሃኒ አልኩ እንዴ? ወይኔ ድሌ! በእናትህ ዩሲ፣ ቆይ ለምንድን ነው የምታስጨንቀኝ? እኔ ግን ሶሲ ባይምሮሽ የፈጠርሽው ነገር ነው የሚመስለኝ። እንዴ እንደሱ እንዳልሆነማ እኮ አረጋገጥኩኝ። እንዴት? ይኸውልሽ ትናንትና ማለት ነው በእኔ የተነሳ ፊዮሪና ዮሲ ሊደባደቡ ነበር። ፊዮሪ ማናት? አንዲት የኔ ጓደኛ ናት፣ ብታይ በጣም ኃይለኛ ናት። ምን ተፈጠረ? ከዛ ማለት ነው ሄዋን የምትባለው ጓደኛዬ ሁለቱ እንዳይደባደቡ አለችና መሀላቸው ገብታ ልታገላገላቸው ስትሞክር የዮሲን ሁለቱንም እጆች ይዛ እርፍ። እና ምን ሆነሽ ስትይ ነው ደግሞ? ይሄው እሷም ትንፋሿ ጥራት ቁጭ ብላለች። እርፍ። አየሽ አይደለ እንደዚህ አይነት ነገር እንዳይገጥምሽ ብዬ ነበር እንዳጨብጨው ያልኩሽ። እሷማ ምን እንደምታደርግ ግራ ገብታት ቤቷ ሄዳለች። ብታይ እኮ እኔ መጀመሪያ የተሰማኝ ስሜት እኮ ነው አሁን እየተሰማት ያለው። አንቺ ልጅ ምን አለ ዝም ብለሽ ባቀባጥሪ። መስተፋቅር የሚባል ነገር የለም። ፕሊስ ማይ ላቭ፣ ይሄ ነገር ይቅርብህ። ማይ ላቭ ሶሲ ታውቆሻል? ማይ ላቭ እያልሽ እኮ ነው እንዴ? ማይ ላቭ አልኩኝ? ወይኔ ጉዴ! በቃ ይሄ ነገር እየባሰብኝ ነው ያለው። ዩሲ ፕሊስ በቃ አርክስልኝ። አንቺ ልጅ ለምንድን ነው ማትፋችኝ? መስተፋቅር የሚባል ነገር የለም። እንደዚህ እያልሽ አታዝጊኝ። ገባሽ? እና ምንም ባታስነካቸው ነው በተመሳሳይ ሰዓት ከአንድም ሁለት ሴት አፈቀርኩት የሚሉት እንጃልሽ። እሱማ መልስ አይሆንም። እና ለአንቺ መልስ እንዲሆንልሽ ያላረኩትን ነገር አድርጌያለሁ እንድልሽ ነው እንደምፈልጊው። ፕሊስ ዩሲ እንደው በፈጠረክ ዱ ሳምቲንግ። በቃ የሆነ ነገር አድርገህ እኔን ከዚህ ነገር ውስጥ አውጣኝ። በሉ በቃ እኔው መሄድ አለብኝ። እሺ። ወይኔ ጉዴ! እናንተ ሄዳ እኮ ሄዳ እንዴ! እኔን ለማን ጥሎ ማለትማ ሲሄድ ልቤ ድው ድው አለ። በቃ እኔ መሄድ አለብኝ። ወዴት? ወደ ዩሲ። ዩሲ ጠብቀኝ በእናትህ። ማይላም ዩሲ። ወይኔ ሄቪ፣ በቃች ልጅ እያበደች እኮ ነው። ምን ይሻለናል? ጄሪ ሂጂ፣ ብቻዋን መሆኗ ለሷ ጥሩ አይደለም። አዎ እውነትሽ ነው። በቃ እደውልልሻለሁ። እና እንዴት አየው ግብዣዬን ወደድከው? ለመጀመሪያ ጊዜ በቺክ ስጋብዝ። ኧረ ዝፈንልኛ ታዲያ። ምን ብዬ? የመጀመሪያ ብለህ ነው? ሲያምርሽ ይቅር እባክሽ። ትሰማኛለህ ቅዱስ? ከፋይ እስከሆንኩ ድረስ አድርግ የምልህን ግዴታ ማድረግ አለብህ። ባላደርግ ምን ልታመጪ? ከባድ ነው የሚሆንብህ። ስለዚህ አድርግ የምልህን ብታደርግ ነው የሚሻለው። ትሰሚያለሽ? እንኳን ላንቺ ለማንም ዘፍኝ አላውቅም። ቅዱስ እኮ ነኝ። ኧረ መሳፈጥ። ቆይ እኔ እንዴት ብታስበኝ ነው ከማንም ጋር የምታነጻጽረኝ? ማንም ስለሆንሽ ነው። ተው ቅዱስ፣ ይቆጫል። ተው። ምንም አይቆጨኝ። ትሰሚያለሽ? ለቺክ ከመዘፍን ብሞት ይመርጣል። እኔ እኮ ዘፈን ያልኩ እንደ ቀልድ ነበር፣ አንተ ግን አመረርከው። እንግዲህ እኔ ቀልድ ስለማላቅ ይሆናል። ነው ቅዱስ ነው? አዎ ነው። ጥሩ። እኔ ፊዮሪ ደግሞ የቱ ጋር ምን አድርጌ እንደማዘፍነ አሳያለሁ። እሺ ጠብቅ። እናያለን። እሺ አሁን ጠጣ። ቀላል እጠጣለሁ። አንቺ ብትከፊም እኮ ብሩ የኔ ነው። እስከ በላው ድረስ ግን እኮ የኔ ነው። ይሁንልሽ። ቅዱስ ይሄንን ስልክ ማንሳት ይኖርብኛል። እሺ ባልሽ ደውሎ? ማንስ ቢደውል አንተ ምን አገባ? ቆይ ቤዚቲ ምን ሆነሽ ነው? መጣው እያልሽ እስካሁን ድረስ ያስጠበቅሽ? በእናትሽ ኪሮ እኮ በሆነ ወሬ ይዞኝ ነው። ይሄ አዘግ ይሆናልሽ። ቆይ ምን አርግ እያለሽ ነው? አይ አላደል ስለሆነ ጉዳይ እያወራን ነበር። ስለ ያሬድ ነው አይደል? ስለ ያሬድ ነው። እና ስለ ያሬድ ምን አለሽ? ወይኔ አብጃለሁ ሲጀመር። ወይ እናንተ አብዳችኋል ማለት ያው እናንተ ሁሉ ጊዜ እንደምትሉኝ ነው እሱም ሲለኝ የነበረው። እሱም ያሬድን አፍቅረሽዋል ነው አይደል ያለሽ? አዎ እሱም እንደዛ ነው ሲለኝ የነበረው። እና አንቺ ምን አልሽ? ያው ሁሉ ጊዜ ለእናንተ እንደምላችሁ ነው። አይድሌ አሉ የእናንተ ነገር ትያረጋሽ። ግን ቤዝቲ
የራስሽን እውነት ትተሽ እስኪ የኛን እውነት ቼክ ለማድረግ ሞክሪ። ማለት እንዴት? ባጭሩ አንቺ ያሬድ ማፍቀረሽን እንኳን ባታምኒ ልጁ ያለ ፕሮግራም ከሀገር ከሚወጣ አንቺ ምክንያት ከምትሆኙ የፍቅር ጥያቄውን ተቀበዩ። ቆይ እናንተ ምን ሆናችኋል? እሺ ቆይ አላማይስ ለአባቤ የገባሁት ቃልስ እንዴ? አላማሽ ምን ይሆናል? ሁላችንም እኮ አላማ አለን። እስኪ ሀናና ብሩኬን ያቻው ዴቭና ሱሲንም አይተቻለሽ። ሁላችንም እኮ አላማ አለን። እሺ ካላማ ያሰናክለኝ? አረ በፍጹም አያሰናክልሽም ቤዚቲ። እሺ አባቢ ሳያዝንብኝ እንዴ? ቤዚቲ ስለ ፍቅር እኮ ነው እያወራን ያለነው። በፍጹም አያዝኑብሽም። እኔ እኮ ጁጁሻ ሰው ከወደድኩኝ እኔ የወደድኩት ሰው ይጎዳል ብዬ ስለምፈራ ነው። እሱ ደግሞ የአባትሽና የአያትሽ ሞት የፈጠረብሽ ተጽዕኖ ነው እንጂ ማንንም ሰው አንቺን ስለቀረበ ብቻ አይጎዳም። እሺ እንደወደለኝ ግን ምን ይሻለኛል በፈጣሪ? አረ በእናትሽ ቤዚቲ አሁን እድልሽ ማማረርተውና ማለት በሐሳባችሁ ተስማምቻለሁ ብለሽ ግልግል አርጊ። እሺ በቃ ተስማምቻለሁ። እሰይ ፈረሰኛው ምን ይሳናል? ቤስቲ በጣም ምርጥ ውሳኔ ነው ወሰንሽው። እሱማ እኮ ግን እሺ ዋጋ ያስከፍለኝ? እመኚኝ አከፊበት። በቃ አሁን እንሂድ። ወዴት ነው የምንሄደው? እንዴ ያን ከፍ ያለበት ነው። አንቺ ያምሻል እንዴ? ደግሞ ምን ሆንሽ እንዴ? እንዴት ነው እሱ ያለበት ድረስ ሂጂ እኔም አፈቅርሃለሁ ብዬ የውስጤን የምገልጸው? ማን እንደዛ ባያለሽ? ይሄው በዚያ ያያዝሽ ዞረሽ እንደዛ ማለትሽ አይቀርም ብዬ ነው። ይኸውልሽ አሁን ደን እናገኘው ከዛም በኋላ ድጋሚ ላንቺ ፍቅር ጥያቄ እንዲያቀርብልሽ ነገሮችን እናመቻቻለን ያልኩት። ቆይ እሺ ምን አይነት ነገር ነው የምናመቻቸው? እሱን እኛ እናሳይሻለን። ውይ አንተ እንከፊውን ክልጅ እንዳሰቃየኝ ተሰቃይ። ሌላ ምን የምለው ነገር አለ? ውይ ቤዚቲ እንደዛ እኮ ማለት አይጠበቅብሽም። ልጁ እኮ ባቲውን ባንቺ ፍቅር እየተሰቃየ ነው። በቃ አሁን ለማንኛውም እንሂድ። በቃ እሺ በቃ ማሚ ትንሽ ቆይቼ እመጣለሁ። አልኩሽ አይደል እንዴ? ምንድነው የምታጣድፊኝ? እመጣለሁ በቃ። ሄሎ ቅዱሴ። ወይ ፊዮሪ። ይቅርታ አስፈላጊ ስልክ ተደውሎልኝ ተጠራው። እናማ አሁን እየሄድኩ ነው። በቃ ነገ እንገናኛለን። አንቺ ያምሻል እንዴ? ደግሞ ምን ሆንክ? ሂሳቡን ሳቆልፍ ወዴት ነው የምትሄጂው? ወይኔ ለካሱም አለ። በቃ ቅዱሴ አንተ ቆልፈው ወይ ደግሞ በቴሌ ብር ምናምን ክፈል። አንቺ ሴትዮ እኔ አካውንቴ ላይ ብር ቢኖር አንቺ ምን ለማመጥሽ ይመስልሻል? እንዴት ነው የምታስቢው? ውይ ምስኪና ለካ። አልቀለድኩም። ወይ ደግሞ በቃ ስልክህን ጭማዳ ሲዘውጣ እኮ ለዚህ መላብዬ ነው ስልኬን ጭማድ ማሲዘው። ምን ሆነሽ ነው? በቃ ውስጥ ግባና ሳህን ብርጭቆ ምናምን ጠባ። አንቺ ልጅ መሞሻሽ ቀን እየቀረበ ነው እንዴ? እሺ ምን ላድርግ ነኝ? ነይና ሂሳቡን ቆልፈሽ እንሄዳለን። በቃ እሱ ማደርግልህ በአንድ ነገር ስትስማማ ብቻ ነው እኮ። በምን? የቅድሙን ዘፈን ከዘፈንክልኝ ብቻ ነው። አንቺ ያምሻል እንዴ? ቅዱስ ሰዓት የለኝም። እምቢ የምትል ከሆነ ስልኩን አጥፍቼ ነው እሺ የምሄድልህ። ወንድ ነሻ? 5 ድረስ እስከምቆጥር መወሰን አለብህ። ልጀምር ነው። 1 2 3 4 እሺ ተስማምቻለሁ። ጎበዝ ልጅ። አሁን በል ጀምር። እሺ የመጀመሪያዬ ፍቅርን አሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁ ዘላለም ሕይወቴ ካንቺ ጋር እንድትኖር ነበር የኔ ሀሳብ እንድናዜም በፍቅር። ያው ዘፈንኩልሽ። ጎበዝ። እሺ በቃ መጣሁ። የስ ፊዮሪ የስ